በመላው ዓለም ኢትዮጵያውያን ለውጥ እያመጡ ነው። ቤተሰብን በመገንባት ማህበረሰብን በማገልገል ሙያን በማሳደግ ነገር ግን የትም ብንኖር ልባችን ከትውልድ ቀያችን ጋር የታሰረ ነው። ዛሬ ከራሳችን በላይ ከፍ ላለና በሚመጣው ትውልድ ተጽዕኖ ለሚያሳድር ግዙፍ ነገር ታድማችኋል። የምስራቅ ኢትዮጵያውያን ሚሽን በሚሊዮን የሚቆጠሩ ኢትዮጵያውያንን በኢየሱስ ክርስቶስ ዘላለማዊ ወንጌል እያገለገለ ይገኛል። በየዕለቱ እጅግ በርካታ ነፍሳት በስብከተ ወንጌል፣ በደቀ መዝሙርነት፣ በትምህርት፣ በሚዲያ፣ በጤናና በማህበረሰብ አቀፍ አገልግሎት እየተለወጡ ነው። ስራው እያደገ ነው። ፍላጎቱም ከበፊቱ ይልቅ አሁን እጅግ የበለጠ ነው። አዲስ አበባ እምብርት ላይ ህልም እውን እየሆነ ነው። ተልእኮውን ለማጠናከር አገልግሎትን ለማስፋፋትና ለሚመጡት ዓመታት የእግዚአብሔርን ሥራ ለመደገፍ የተነደፈ ዘመናዊ ባለ 2 የምድር ቤትና ከምድር በላይ 15 ወለል ያለው ግዙፍ ህንፃ እየተገነባ ነው። ይህ ፕሮጀክት ከህንፃ በላይ ነው። የተልእኮ ማዕከል መሪዎች የሚሰለጥኑበት፣ አገልጋዮች ለሥራው የሚቀናጁበት፣ የወንጌል ሥራ ለማስቀጠል ግብአቶች የሚፈጠሩበት፣ ለመጪው ትውልድ ተስፋ የሚበራበት ለወንጌል እውነተኛ የብርሃን መፈንጠቂያ ህንፃ ነው። የኢየሩሳሌም ቅጥር በፈራረሰ ጊዜ እግዚአብሔር ሕዝቡን እንደገና እንዲገነቡ ጠራቸው። በእምነት በመስዋዕትነት በአንድነት ሆ ብለው ለጥሪው ምላሽን ሰጡ። ዛሬም ይሄው ጥሪ እነሆ ለእያንዳንዳችን። የትም ብትኖሩ ከቀያችሁ የቱንም ያህል ብትርቁ በኢትዮጵያ ላለ ለእግዚአብሔር ለሰማያዊ ተልእኮ ቅርስ ማስቀመጥና መደገፍ ትችላላችሁ። ጸሎታችሁ፣ ተሳትፏችሁና ስጦታችሁ ልዩነትን ያመጣል። ምክንያቱም እያንዳንዱ አስተዋጽኦ የአንድ ግዙፍ ተልእኮ አካል ይሆናል። በእግዚአብሔር እጅ የተቀመጠ ምንም አይነት ስጦታ ትንሽ አይደለም። በጋራ እኛ ካለፍን ከረጅም ጊዜም በኋላ እንኳ አገልግሎቱ የሚቀጥልን ነገር ዛሬ መገንባት እንችላለን። ይምጡ፣ አብረውን ይሁኑ። የምስራቃዊ ኢትዮጵያውያን ሚሽን የዘርፈ ብዙ አገልግሎት ሰጪ ህንፃ ግንባታ ፕሮጀክት የገንዘብ ማሰባሰቢያ ዝግጅትን ይታደሙ። እንደ አውሮፓውያን አቆጣጠር ጁን 20 ቀን 2026 ዓ.ም በ5 ፒኤም የፓሲፊክ መደበኛ ሰዓት ወይም በ7 ፒኤም ማዕከላዊ መደበኛ ሰዓት ወይም በ8 ፒኤም ምስራቃዊ መደበኛ ሰዓት በሆፕ ቻናል ኢትዮጵያ የቀጥታ ስርጭት በሁሉም ዋና ዋና የማህበራዊ ሚዲያ መድረኮች ላይ ይተላለፋል። ኑ በአንድ ልብ በአንድ ራዕይ ለአንድ ቤተ ክርስቲያን ተባብረን የዘላለማዊን ወንጌል የብርሃን መፈንጠቂያ ህንፃ እንስራ። ለአምላካችን ክብር በጋራ እንገንባ። የኢትዮጵያውያን አድቬንት ህብረት ለምስራቅ ኢትዮጵያውያን ሚሽን የዘርፈ ብዙ አገልግሎት ሰጪ ህንፃ ግንባታ ገንዘብ አሰባሳቢ ኮሚቴ። ኑ በጋራ የእግዚአብሔርን ቤት እንገንባ።